ሽር ብትን በደራሲ አዘርግ። ክፍል 4። ተስፋ የቆረጠው ጋዜጠኛ። ዕለተ ቅዳሜ ግንቦት 8። እንደ ቅዳሜ የምወዳት ቀን የለችም። ምናልባት የተወለድኩትም ቅዳሜ ቀን ስለሆነች ይሆናል። በሕይወቴ በጣም አሪፍ የምላቸው ነገሮች ሁሉ የተፈጠሩት በቅዳሜ ቀናት ነው። እናም ቅዳሜ የኔ ምርጥ ቀን ነች። ከስራ እንደወጣው በቀጥታ ያመራሁት 4 ኪሎ ነው። ማስታወቂያ የሚነበብበት ቦታ በመሄድ በሕይወቴ ገዝቼ አንብቤ የማላውቀውን ትልቁን አዲስ ዘመን የተባለውን የመንግስት ፕሮፓጋንዳ ማስፈሪያ ጋዜጣ ፈልጌ ገዛሁ። ብዙም ሳልቸገር ጋዜጣውን ገለጥ ሳደርግ አምደኞች የሚለው ቦታ ላይ እንዳልካቸው ሰው አትመን የሚል ስም ተመለከትኩ። የእንዳልካቸውን ጽሑፍ ለማንበብ ብቻ ጋዜጣውን አጣጥፌ ኪሴ ውስጥ በመክተት ከ4 ኪሎ አምባሳደር ለመሄድ ከቱሪስት ሆቴል ዝቅ ብሎ ካለው ቦታ በመሄድ ታክሲ ተሳፈርኩ። ደረስኩ። አምባሳደር የ10 ሰዓት ፊልም ለማየት አነስ ያሉ ወጣቶች ወረፋ ይዘው ቆመዋል። በአይኔ የሚታየውን ፊልም ባላየው ሾፍ አድርጌው በቀጥታ ወደ ኢትዮጵያ ሬዲዮና ቴሌቪዥን ድርጅት በእግሬ አመራሁ። የመስሪያ ቤት መታወቂያዬን ለጥበቃው አሳይቼ ገባሁ። አንዲት ጡል እያለች የምትሄድ ቀጭን ምግብ በልታ የማታውቅ የምትመስል ሴት ይቅርታ በመጠየቅ አስቁሜ እባክሽ የእንዳልካቸው ሰው አትመን ቢሮ የት ነው አልኳት። ወይ አሁን የለም ለዘገባ ወጥቷል፣ ሞባይሉ ላይ ብትደውልለት ይሻላል። እሺ አመሰግናለሁ በማለት በፍጥነት ከድርጅቱ ወጣሁ። በእርግጥ እንዳልካቸው የነገረኝ 2 መረጃ እውነት መሆኑን በመጠኑ አረጋገጥኩ። የሚኖርበትን ሰፈር፣ ያደገበትን ሰፈር፣ እትብቱን የቀበረበትን ሰፈር ለማጣራት ግን አልቻልኩም። ምክንያቱም እንዳልካቸው አዲስ አበባ አልተወለደም። እኔ ሳልጠይቀው ራሱ ነበር አንድ እሑድ ስለ ሕይወቱ ያጫወተኝ። በእርግጥ ወሬው የተነሳው የሻወር ቤቱ መታጠቢያ ተበላሽቶበት ያስተካክልለት ያከራየሁት ቤቱ ገብቼ ልወጣ ስል ግድግዳው ላይ የቡና ተክል ውስጥ የሚያምር ትልቅ የቁም ፎቶ የተነሱ አዛውንት አይቼ በጣም ያምር ስለነበር የእውነት በጣም የሚያምር ፎቶ ነው አልኩት። አባቴ ነው። በቡና አይነቶች ላይ ከፍተኛ ምርምር ያደርግ ነበር። ይህም ፎቶ የተነሳው ጅማ እርሻ ቦታ ውስጥ ነበር። ኦ የጅማ ሰው ነህ? አዎ ጅማ ፈረንጅ አራዳ የሚባል ሰፈር ነው ያደግኩት ብሎ በመጀመር ስለ ጅማ በመጠኑ ነገረኝ። በእርግጥ ጅማን በመጠኑ አውቃታለሁ። 4 ቀናት ለስብሰባ ተቀምጬባታለሁ። መርካቶ እየተባለ የሚጠራውን ሰፈር፣ ፒያሳን፣ ፈረንጅ አራዳን፣ የአባ ጅፋር ሙዚየምን፣ ሌሎችንም ቦታዎች አይቻለሁ። ጅማ ሴንትራል ሆቴል ነበር በወቅቱ ያረፍኩት። በእርግጥ ጅማ እኔ የምወዳት አይነት ከተማ አይደለችም። ለማንኛውም የአባ ጅፋር ሀገርን ጅማ በመጠኑ አውቃታለሁ። እንዳልካቸውም ስለ ጅማ ነግሮኝ እንደጨረሰ ስለ አባቱ ጠየቅኩት። ስለ አባት ንገረኛ። የቡና አይነት ማለት ቡና ትጠጣለህ? ሳይበዛ። ምን አይነት ጣዕም? ምን አይነት ጣዕም አልገባኝም። አየህ ስለ ቡና ይበልጥ ለማወቅ የቡና መነሻ በሆነችው ጅማ የተወሰነ ጊዜ መቀመጥ ይኖርባል። ከቡና የሚሰራ በጣም ጣፋጭ ሆነ ቆር የሚባል ምግብ እንዳለ ራሱ የምታውቅ አይመስለኝም። ለማንኛውም ጅማ ተወልዶ ጅማ ያደገው አባቴ ቡና ላይ ባደረገው የበርካታ ጊዜ ምርምር በኢትዮጵያ ውስጥ 5 የቡና አይነቶች አሉ። 5ቱም የራሳቸው የሆነ የተለየ ጣዕም አላቸው። ስለዚህ ነገር የምታውቀው አለ? በጭራሽ። ኢትዮጵያ ውስጥ አብዛኛው ሰው ቡና ይጠጣል እንጂ ስለ ቡና ጣዕም አያውቅም። አየህ ኢትዮጵያ ውስጥ 5 የቡና አይነቶች አሉ። እያንዳንዳቸው የራሳቸው የተለየ ጣዕምና ጥቅም አላቸው። በአባቴ ምርምር መሰረትና አሁን በሳይንቲስቶች ተጠንቶ በተደረሰበት አሳማኝ ግኝት 5 ናቸው። ሊሙ ቡና። ይህ ቡና የሚገኘው ጅማና አሊባቡር ውስጥ ሲሆን የወይን ጠጅ ወይም ዋይኒ ጣዕም አለው። ወለጋ ቡና። ይህ የ4ቱ ወለጋዎች ቦታ ይበቅላል። በጣም ደረጃ የፍራፍሬ ጣዕም ወይም ፍሩቲ አለው። ሐረር ቡና። ይህ በሁለቱ ሐረሮች የሚበቅል ሲሆን የቸኮላት ወይም ሞካ ጣዕም አለው። ጎጂ ቡና። ይህ በጉጂ የሚበቅል ሲሆን በጣም ደረጃ የቅመማ ቅመም ወይም
ስፓይሲ ጣዕም አለው። የመጨረሻው የአበባ ወይም ፍሎራል ጣዕም ያለው የቡና አይነት ሲሆን ቦረና ቡና በመባል ይጠራል። ከዚህ በኋላ አንተም እየመረጥክ መጠጣት ነው እና አንተ በአባት ሙያ እንዴት እግራቸውን ተከትላል ትሰማራ? የአባቴን ፈለግ ነው የተከተልኩትም። አባቴ መጀመሪያ ጋዜጠኛ ነበር። ጡረታ ሲወጣ ነው ወደ ቡና ምርምር የገባው። እኔም እንደ አባቴ ትንታግ የሆንኩ ጋዜጠኛ እንደሆንለት ይፈልግ ስለነበር ዩኒቨርሲቲ ስገባ በጋዜጠኝነት እንድመረቅ ይፈልግ ነበር። 12ኛ ክፍልን ስጨርስ ቤልጂየም ተወዳድሮ በመሄድ በልማታዊ ጋዜጠኝነት ተመርቄ በቀጥታ ወደ ኢትዮጵያ ተመለስኩ። የተወሰነ ጊዜ ተቀጥሬ በመስራት ከዚያ የራሴን ጋዜጣ ለመክፈት የሚል እቅድ በመያዝ ነበር ኢትዮጵያ ተመልሼ የመጣሁት። ከዚያ እንዴት እንዳሰሩኝና ምን ማኖ ያዲግ እንዳስነኩኝ ባላውቅም የነበረኝን ትልቅ ሕልም ሁሉ ትቼ እየተልከሰከስኩ እገኛለሁ። ለነገሩ በቅርቡ ጥሩ ዜና ይኖረኛል። የምን ጥሩ ዜና? ወይ ለፕሬስ ቲቪ አሊያም ሲኤንኤን ካልሆነም ለኢሳት ለመስራት ውስጥ ለውስጥ ጥረት እያደረኩ ነው። በአሁኑ ወቅት ኢትዮጵያ ውስጥ ጋዜጠኛ ለመሆን ከሁለት ነገሮች አንዱ መምረጥ አለብህ። ወይም እልም ያልክ ግዙፍ ውሸታም አሊያም ለሐቅ ኖረ ሐቅን ወግነ ከሐቅ ጋር በመቆም ለሐቅ ለመሞት መዘጋጀት። በእርግጥ የሚወራውን እሰማለሁ። ስራው ግን ደስ አይልም። ስራውማ በጣም ደስ የሚል ነው። ጋዜጠኝነትን የመሰለ በጣም ኢንተረስቲንግ የሆነ ስራ እኮ የለም። በየዕለቱ ታነባለህ። የተለያዩ መረጃዎችን ለማግኘት ታገላብጣለህ። ከተለያዩና የተለያየ ዕውቀት የህይወት ልምድና ግንዛቤ ካላቸው ሰዎች ጋር ትገናኛለህ። ስለ ሰዎች፣ ስለ ህይወት፣ ስለ ፖለቲካ፣ ስለ ማህበራዊ ህይወት፣ ስለ ሃይማኖት ብዙ ነገር ታውቃለህ። በእያንዳንዱ ሴኮንድ ከመረጃ ጋር ቅርርብ አለ። ችግሩ ይህ የኢህአዴግ ስርዓት ጋዜጠኝነትን እንድትጠላው ያደርጋል። በተለይ እንደ ልማታዊ ጋዜጠኝነት አስደሳች የለም። ግን ኢትዮጵያ ውስጥ እውነተኛው የልማታዊ ጋዜጠኝነት ሙያ እንዲያድግ መንግስት በጭራሽ አይፈልግም። ይህ ደግሞ ለኢትዮጵያ ከፍተኛ አደጋ አለው። ካላስቸገርኩ ይችን ነገር በደንብ ንገረኝ። ልማታዊ ጋዜጠኛ ሲባል ሰምቻለሁ፣ ግን ልዩነቱ አልገባኝም። ከሌላው ጋዜጠኝነት ይለያል? ኮተቱን ልተውልና በአጭሩ ከ1963 ዓመተ ምህረት ጀምሮ በዓለም ላይ 4 የፕሬስ ንድፈ ሐሳቦች መጥተዋል። እነዚህ ዘ ፎር ቲዮሪስ ኦፍ ዘ ፕሬስ የሚባሉት የሚከተሉት ናቸው። የፈላጭ ቆራጭ ስርዓት የፕሬስ ንድፈ ሐሳብ፣ የፕሬስ ነፃነት አራማጆች ንድፈ ሐሳብ፣ የሶቪየት ኮሚኒስት ፕሬስ ንድፈ ሐሳብ፣ ማህበራዊ ኃላፊነት የሚሰማው ፕሬስ ንድፈ ሐሳብ ናቸው። ከዚያ በዋነኝነት በተለይ ለሶስተኛው ዓለም ሀገሮች ጠቃሚ ስለሆነ መተግበር አለበት ተብሎ የተነደፈው አዲሱ የፕሬስ ንድፈ ሐሳብ የልማት ጋዜጠኝነት ወይም ዴቨሎፕመንት ጆርናሊዝም የሚባለው ነው። አሁን ስለ ልማታዊ ጋዜጠኝነት ከመንገሬ በፊት ጋዜጠኛ ለምን ያስፈልጋል የሚለውን በመጠኑ ልንገር። በአማርኛ አንተ እንዳሻ ተርጉሙ። ስለ ጋዜጠኝነት ዋት ኢዝ ጆርናሊዝም የሚል ጥያቄ የሚሰጠው አጠርና ቀለል ያለች መግለጫ ጆርናሊዝም ኢዝ ዘ አክቲቪቲ ኦፍ ጋዘሪንግ፣ አሰሲንግ፣ ክሪኤቲንግ ኤንድ ፕሬዘንቲንግ ኒውስ ኤንድ ኢንፎርሜሽን ኢት ኢዝ ኦልሶ ዘ ፕሮዳክት ኦፍ ዚስ አክቲቪቲስ የምትል ናት። አንዲት ሀገር በዲሞክራሲ ትተዳደራለች ከተባለ በዲሞክራሲ ስርዓት መርህ ህዝብ የማወቅ መብት አለው። ጋዜጠኞች ደግሞ ህዝቡን ወክለው መረጃ የመሰብሰብና የማሰራጨት ኃላፊነት አለባቸው። አርቲክል 19 የተባለው የፕሬስ ተሟጋቾች ድርጅት ቃል በቃል እንደሚለው መልካም የዲሞክራሲ ስርዓት ያላቸው መንግስታት በእጃቸው የሚገኘውን መረጃ ለህዝባቸው የማድረስ ግዴታ አለባቸው። መጥፎ አስተዳደር ያላቸው መንግስታት ግን መረጃን ከህዝብ የመደበቅና ሚስጥር የማድረግ ፍላጎት አላቸው። ከህዝብ መረጃ ሲደበቅ ደግሞ ለአስተዳደር ብልሹነት፣ ሙስናና ንቅዘት በጣም ይጋለጣሉ። ለዜጎቹ መረጃ የማግኘት መብት የሚከለክል መንግስት አምባገነን መንግስት ብቻ ነው ይላል። ኢትዮጵያ ውስጥ ያለው ችግር ነው። በዲሞክራሲ እመራለሁ ካልክ ዜጎች ማንኛውንም ሐሳባቸውን በነፃነት የመግለጽ መብታቸው ያለ አንዳች ገደብ የተረጋገጠ ነው። ይህ ማለት የመንግስትን ፖሊሲን፣ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ስርዓቱን እና በስልጣን ላይ ያሉትን አስፈጻሚዎችን ጭምር የመተቸትና የመቃወም መብትን ያካትታል። እንደ አንድ ኢትዮጵያዊ ዜጋ የመሰለን የመደገፍ ሆነ
የመቃወም መብት አለ። ይህንንም አንተ ባመቸ መልኩ በቃል በጽሁፍ ሆነ በመገናኛ ብዙሃን አማካኝነት የመግለጽ መብት አለ። በዚህ ምክንያት ለምን የተሰማን ሐሳብ ገለጽክ ተብለ የሚደርስብህ አንዳችም ቅጣት ሆነ ማስፈራሪያ መኖር የለበትም። ሐሳብን የመናገር መብት በሕገ መንግስቱ በተለይ በአንቀጽ 29 ላይ በግልጽ ተቀምጧል። ይህ ነገር ኢትዮጵያ ውስጥ ሕጉ መሬት ላይ ወርዷል ወይ ስትል ነው ጉድ የሚፈላው። የመንግስትን ልማት ብታጣጥል፣ ስለሚሰራው ግድብ ጥያቄ ብትጠይቅ፣ አደጋ ደርሶበት የነበረው ግልገል ጊቤ የት ደረሰ ብትል፣ ስለሚሰራው ባቡር ትችት ብታቀርብ፣ በስልጣን ላይ ላሉት አመራሮች ደካማ ነገራቸውን ብታጋልጥ፣ ሀገሪቱ ውስጥ ስላለው ደካማና በፍጥነት መወገድ ስላለባቸው ጉዳዮች መረጃ ብታቀናብር፣ ወዲያው ልማት አደናቃፊ፣ አሸባሪ፣ የተቃዋሚዎች አንደበት፣ ነፍጠኛ ወዘተ በሚል ስያሜ እስር ቤት ትወርዳታለህ። እንዴ አንተ አሁን እኮ ኢትዮጵያ በፍርሃት ትወጥራለች። ማንም ደፍሮ እኮ ማውራት እያቆመ ነው። ሰው ሁሉ በፍርሃት ተሸብቧል። የመናገር መብቱ ተነጥቋል። ዋነኛው የእድገት መለኪያ ቴክኖሎጂና ቁሳዊ ነገሮች ብቻ ሳይሆኑ የሰዎችን አእምሯዊ፣ አካላዊ፣ አካባቢያዊ፣ መንፈሳዊ ነፃነትና በነፃነት የመናገር መብትን ያካትታል። አንዲት ሀገር ውስጥ እውነተኛ እድገት አለ የሚባለው ሰዎች የፈለጉትን የመናገርና የመጻፍ የማንበብ መብት ሲኖራቸው ነው። አየህ፣ የመናገር ነፃነትን እግዚአብሔር የሰጠን መሰረታዊ ነገር ነው። እነ ኢህአዴግ የነጠቁን ደግሞ ይህን እግዚአብሔር በተፈጥሮ የለገሰንን መብታችንን ነው። ለማንኛውም ወደ ልማታዊ ጋዜጠኝነት ልመልስህና እንግዲህ ልማታዊ ጋዜጠኝነት ማለት እንደነገርኩ በ1960ዎቹ ገደማ ሲመሰረት እድገትና የሰዎች ኑሮ መሻሻልን ቀዳሚ ዓላማ በማድረግ የተመሰረተ ነው። በዚህ መሰረት የልማት ጋዜጠኝነት አንድን ሀገር ከአረንቋ ድህነትና ኋላ ቀርነት በማላቀቅ ቀጣይነትና ዘላቂነት ወዳለው የኢኮኖሚ እድገት በመሸጋገር ከፍተኛ የኢኮኖሚና ማህበራዊ እድገት ለማስገኘትና የህዝብን የኑሮ ደረጃ ለማሻሻል ጥረት የሚያደርግ ሳይንስ ሲሆን ህዝቦች ማንኛውንም ማስተያየታቸውን፣ ምኞታቸውን፣ ፍላጎታቸውን ያለ አንዳች ፍርሃት እንዲገልጹ የሚያደርግ ነው። በተለይ የህዝብን ፍላጎት መዘገብና ማህበራዊ ችግሮችን ማጋለጥ እንዲሁም የልማት ጥረቱን የሚያደናቅፉ አሰራሮችን፣ ሙስናን የመሰሉ ማህበራዊና ኢኮኖሚያዊ ተጽዕኖ የሚያስከትሉ ነቀርሳ የሆኑ ችግሮችን በተጨባጭ መረጃ ማጋለጥ የእውነተኛ የልማት ጋዜጠኝነት አብይ ተግባር ነው። አይወግንም እያልከኝ ነው? ትክክል። እንዳልኩ አብይ ትኩረቱ ሀገራዊ እድገት ለማምጣት አገልግሎቱን ለህዝብ ያደረገ፣ ራሱን ፍጹም ነፃ በማድረግ ለመንግስት ሆነ ለተቃዋሚዎች ጥብቅና የማይቆም፣ ለእውነት ብቻ ዘብ የሚቆም፣ በአጠቃላይ የአንድን ድርጊት ክስተት ክንውንና የሚያስከትለውን ውጤት ጭምር ሚዛናዊ በሆነ መንገድ ያቀርባል እንጂ ለአንድ ወገን አድሏዊ ሽፋን በመስጠት እውነታን የማያደበዝዝ ነው። እዚህ ጋር የጥላሁን ገሰሰ ሙዚቃ ማንሳት ትችላለህ። ውሸት ለመናገር አትሻም ምላሴ፣ ለእውቀት እሞታለሁ አልሳሳም ለነፍሴ። ያልሆነውን ሆነ ብዬ ከማውራት እውነት ተናግሬ ይሻለኛል ሞት። ውሸትን የማይወድ እውነተኛ ሰው ነው ተብዬ መጠራት ታላቅ ኩራቴ ነው። አሁን ወሳኙ ጥያቄ እውነት እኛ ጋር ልማታዊ ጋዜጠኝነት አለ ወይ የሚል ነው። መልሱ በጭራሽ ነው። ኢትዮጵያ ውስጥ ልማታዊ ጋዜጠኝነት ትርጉሙን ስቷል። በዚች ምስኪን ታሪካዊት ኢትዮጵያ ሀገራችን ውስጥ ልማታዊ ጋዜጠኛ ማለት የመንግስትን ጠንካራ ጎን እየፈለጉ ያቺን እያጋነኑ ማውራት፣ ማጫፈር፣ ጭራ መቁላት፣ ማሽቃበጥ፣ ጻፉ የተባሉትን ብቻ መጻፍ፣ ስለ መንግስት ጠንካራ ጎን ብቻ ማውራት ነው ብለው የጋዜጠኝነት ስነ ምግባር የሌላቸው ወፍ ዘራሽ ጋዜጠኞች ያሉባት ሀገር በመሆኗ ልማታዊ ጋዜጠኝነት ትርጉሙን ስቷል። በጣም የሚገርምና የሚያሳዝን እኛ ሀገር ማንኛውም መጻፍ የቻለ መቅረጸ ድምጽ ይዞ ሌላውን ቃለ መጠይቅ ያደረገ ሁሉ ጋዜጠኛ ነው። ቢያንስ እንኳ የጋዜጠኝነት ዋና የስነ ምግባር መሪዎች ስለሚባሉት እውነትን መፈለግና መዘገብ፣ ትክክለኛነት፣ ሚዛናዊነት፣ ገለልተኝነት የሚባሉትን መሪዎች እንኳ ጠንቅቀው በቅጡ የማያውቁ በርካታ ጋዜጠኞች የበዙባት ሀገር ነች። አየህ፣ ጋዜጠኛ ማለት ሁልጊዜ የሚያገለግለው አንድ ወይም ሌላውን ወገን ሳይሆን ህዝብን ነው። ለዚህ ነው
ጋዜጠኛ የህዝብ ዓይንና ጆሮ ነው የሚባለው። ጋዜጠኛ ገለልተኛ መሆን ይጠበቅበታል። በዘገባው አንዱን ወገን ለመጥቀምና ሌላውን ለመጉዳት መስራት እንደሌለበት በጽኑ ይነገራል። ከምንም በላይ ጋዜጠኛ የፖለቲካ ፓርቲ አባል እንዳይሆን ይፈለጋል። ምክንያቱም የአንዱ ፓርቲ አባል ወይም ደጋፊ ከሆነ የሙያውን ስነ ምግባር በትክክል መተግበር አስቸጋሪ ይሆንበታል ተብሎ ይታመናል። ኢትዮጵያ ውስጥ እንግዲህ ለከርሳቸው አደር በርካታ ጋዜጠኞች አሏት። ለህሊናችን እንጂ ለወዳችን አናርም ያሉት ደግሞ በየእስር ቤቱ ከአቃቂ እስከ ቂሊንጦ ከሸዋሮቢት እስከ ዝዋይ ታስረው ይገኛሉ። እኔ አሁን በጣም ምርር ስላለኝ ነው ጠዋትና ማታ ከኢትዮጵያ ለመውጣት ነገሮችን እያመቻቸው ያሉት። ሁልጊዜ እንደ ጅብ ፈሪ ሆኖ ከመኖር ለአንድ ቀን እንኳን እንደ አንበሳ ደፋር ሆኖ መኖር ይሻላል ይላሉ ጣሊያኖች። እናም አእምሮዬ በማየው ኢሞራላዊ ስራ ከማበዴ በፊት ከኢትዮጵያ መውጣትን መርጬ ተቀምጫለሁ። በዚያ ላይ ከመስሪያ ቤት 2 የማስጠንቀቂያ ደብዳቤም ተሰጥቶኛል። ምን አድርገ? የመጀመሪያው አሁን የተዘጉትን አዲስ ጉዳይና ፋክት መጽሔት ሳነብ ተገኝቼ። ምን ችግር አለው ታዲያ? መረጃ የማግኘት መብት አለ አይደለም እንዴ? አይ አንተ እስቲ ሆድ ይፍጨው። አንተ ስለ ኢህአዴግ ምንም የምታውቀው ነገር የለም፣ አልደረሰብህም። ለነገሩ አንተ የግል ባንክ ውስጥ ነው የምትሰራው። 5 ለ1 አትሰለል። የሥራ ነፃነት አይገፈፍ። ካንተ በትምህርት የሚያንስ ከንቱ አለቃ አይመራ። ይልቅ በቅርቡ ስለ ኢህአዴግ የተገጠሙትን 2 ቅኔዎች ልንገር። ከጫካ ሰው ጋር ቁማር ተጫውቼ ወና ቀርቻለሁ ሀገር ተበልቼ። አስቤ ሳልጨርስ ምርት እህሌን ላፍሰው ከጫካ የመጣ ዝንጀሮ ጨረሰው። በተለይ የአንተ አለቃ ካንተ የተሻለ እውቀትና ድፍረት ከሌለው ይዞ ገደል ይገባል። ናፖሊዮን ቦናፓርት አንዲት ምርጥ ንግግር አለችው። If you build an army of 100 lions and their leader is a dog, in any fight the lions will die like a dog. But if you build an army of 100 dogs and their leader is a lion, all dogs will fight like a lion ትላለች። አሪፍ አይደለችም? በጣም። ሁለተኛውስ? እውነቴን ነው የምልህ፣ ኢትዮጵያ ውስጥ በጣም ልቤን ክፉኛ የሚሰብረው ጉዳይ መንግስት አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ቅብር ጥሶ እያለ ለመከፋፈል የሚያደርገው ጥረት ነው። እንደ ዘረኝነት እጅግ የሚያንገሸግሽ ነገር የለም። ሰው መሆን ብቻ ይበቃል። በዚህ ጉዳይ ዙሪያና ኢትዮጵያ ውስጥ በፍጥነት መቅረስ ስላለባቸው ጉዳዮች አንድ መጽሐፍ አቅርቤ ነበር። ለህትመት አልበቃም። እንኳን ለህትመት ሊበቃ ለእኔ የማስጠንቀቂያ ወረቀት አሰጠኝ። እኔ ኢህአዴግን በምን እንደምመስለው ታውቃለህ? አላውቅም። በእንቁራሪት። ምን ማለት ነው? እንቁራሪትን ከወርቅ በተሰራ ዙፋን ላይ ብታስቀምጣት ዘላ ኩሬ ውስጥ እንዘጭ ማለቱ አይቀሬ ነው። በዚያ ላይ እንቁራሪት ከንጹዋ የደፈረሰው ይማርካታል። የዚያች ቀን ከእንዳልካቸው ጋር ብዙ ነገር ነበር ያወራነው። በኢትዮጵያ ውስጥ ሐሳብን በነጻነት የመግለጽ መብት እንደሌለ፣ በጋዜጠኞች ላይ ስለሚደረገው አፈና፣ አብረውት እውነትን እያወቁ ለውሸት ዘብ የቆሙ ሆድ አምላኪ ጋዜጠኞች የተነሳ እንዴት ስራው እንዳስጠላው እንዳንገሸገሸው ምርር እያለ ነበር የነገረኝ። ከእንዳልካቸው ጋር በብዛት እያመሸ ስለሚገባ አንገናኝም። 1-2 እሁዶች ግን አንዲት ትልቅ ቂጥ ካላት ሴት ጋር ሲገባ አይቼዋለሁ። ከእንዳልካቸው ጥቁር ፊት ላይ ደስታም ሐዘንም አንብቤ አላውቅም። በዚያ ላይ ካላናገሩት አያናግርም። በስራው እንደተሰላቸ ገጽታው ያሳብቅበታል። ለነገሩ እንደ መዋሸትና እውነት ስትጨፈለቅ እንደማየት ምንም ያስጠላ ነገር አለና። በዚያ ላይ ልቡ ከኢትዮጵያ ለመውጣት ሸፍቷል። ቤት እንደተመለስኩ የገዛሁትን የመንግስት ልሳን የሆነውን አዲስ ዘመን አገላበጥኩና የእንዳልካቸውን ጽሑፍ አነበብኩ። ስለ ልማታዊ ገበሬዎች ምናምን የሚያወራ ጽሑፍ ነው። እንዳልካቸውን ሳየው ሁልጊዜ ትዝ የሚለኝ አንድ ዕለት በጨዋታ መሃል የነገረኝ አባባል ነች። አንድ ዓለም የሚባል የለም፣ እያንዳንዱ ሰው የራሱ ዓለም አለው። ደሊላ። በነጋታው ደሊላ ጠዋት ለስራ ስትወጣ ሳታይም በኮንትራት ታክሲ ተከተልኳት። ባለ ታክሲው ዘና ያለ ልጅ ነው። ከታክሲዋ ውስጥ የማዲንጎ አፈወርቅ ስወድላት የተሰኘ ሙዚቃ ተከፍቷል። ከሙዚቃው ጋር አብሮ እየዘፈነ ነው። ስወድላት ለኔ ያላትን ፍቅር፣ ስወድላት ለኔ ያላትን ፍቅር። ይቅርታ ጥያቄ ልጠይቅ ይቻላል? የምትወዳ ልጅ አለች?
አልኩት። ከት ብሎ ሳቀ። ምን ነው አልኩት። ለሴት ልጅ ልብን አታስገዛ ልጄ ሆይ፣ ከሴት ምላስ ተጠንቀቅ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ይባላል። አሁን የኔ 5 ዓመት እቅዴ ከሴቶች መሸሽ ነው። በእርግጥ አንዲት ፍቅረኛ ነበረች። ያኔ ጅል እያለው ቡጥቡጥ አድርጋ መናጢዳ አድርጋኝ ሄደች። 200 ሺህ ብር ነው ያጫረሰች። እንዴት ወዳት ነበር መሰለ። ያለችኝን ሁሉ ነበር የማምናት። እሷን ሳላያት ማደር አልችልም ነበር። በእርሷ የተነሳ ከሰው ጋር ተጣልቼ 3 ወር እስር ጠጥቻለሁ። ግን ምን ዋጋ አለው? ልጅቷ የሆነች ማቴሪያሊስት ነበረች። ከኔ የሚበልጥ ወንድ ጠበሰችና ቀይ ካርድ ሰጥታኝ አባረረችኝ። ከዚያ ሴት የምትባል ለጊዜያዊ ወሲባዊ ስሜት እንጂ ለፍቅር አስቤ አላውቅም። አሁን ለሴት የሚሆን ጊዜ የለኝም። ከጧት እስከ ማታ ሰራ አድርጌ የዚህ ታክሲ ዕዳ አለችብኝ፣ እከፍላለሁ። በዚያ ላይ የኮንዶሚኒየም ክፍያም አለብኝ። ስለዚህ ሴትም በሩቅ ብያለሁ። ይህን ሙዚቃ የምዘፍነው የማዲንጎ አድናቂ ስለሆንኩ ብቻ ነው። ጥሩ ነው፣ በርታ። የምትከተላት ልጅ ቺክ ነች? አስቸገረች? በጣም። ስለ ሴት ልጅ ከህይወት ልምድ የቀመስኩትን ልንገርህ። ደስ ይለኛል። ሴት ልጅ እባብ ናት። ስለዚህ አንተ እስስት ሆነ ጠብቃት። ሴት ስል እናትን አይወክልም። ለሴቶች ጥላቻ ያለ ይመስለኛል። ነገርኩ እኮ ሴቶችን እጠላለሁ፣ እናቶችን አከብራለሁ። ይህ ሐሳብ ላይዋጥል ይችላል። ሴቶች እኮ ናቸው እናቶች የሚሆኑት ልትለኝ ትችላለህ። ግን አንተም ሲደርስብህ ከኔ ባሰ ትሆናለህ። ለእኔ ሁሉም ሴቶች አንድ ናቸው። በቁመት፣ በመልክ፣ በአለባበስ ይለያዩ ይሆናል እንጂ የሁሉም ሴቶች መንፈስ አንድ ነው። ሁሉም የሰይጣን ቁራጭ ናቸው። ስለዚህ ይህችን ልጅ የምትወዳት ከሆነ ተዋት። ንቀት ስትተዋት የአንተን ንቀት መቋቋም ስለማትችል ጭሯን እየቆላች ትመጣለች። የእኔዋም ንቄ ስትተዋት ተመልሳ መታ እንታረቅ ብላኝ ነበር። እኔ ባጣ ቆየኝ አይደለሁም አልኳትና አንድ ጥርሷን አውልቄ አባረርኳት። እሺ አስብበታለሁ። ከልጁ ጋር እያወራን ደሊላን በታክሲዋ ተከተልናት። ደሊላ ከተሳፈረችበት ታክሲ ወርዳ በእግሯ መጓዝ ጀመረች። የመስቀል ፍላወርን መንገድ ያዘች። በጣም የሚያምር ግቢ ውስጥ ገባች። በሩ ላይ የማሳጅ ምስልና ዝርዝር ነገሮች የተለጠፈበት ማስታወቂያ በደማቁ ይታያል። ድንገት ሐሳቡ ስለመጣልኝ ውስጥ እንደምትሰራ እንዴት ማወቅ ይቻላል አልኩት። ባለ ታክሲው ፈጣን ጭንቅላት ያለው ምላጭ የሆነ ልጅ ነው። ወዲያው ምን ጣጣ አለው? ብር ከች አድርግ፣ ቢያንስ አሮማት ሰርቼ እመጣለሁ። 40 ደቂቃ አይፈጅም። ማሳይ ተጠቅመ ታውቃለህ? ምን ነካ? የላዳ ሹፌር እኮ ነኝ። ብዙ ሰዎችን ማሳጅ ቤት ወስጃለሁ። እኔም ለማስረዳት አስቀድሜ ማወቅ ስላለብኝ ተጠቅሜ ያውቃለሁ። አንተ አታውቅም? አላውቅም። ስለዚህ ስንት ብር ይበቃል? 200 ብር ለአሮማ፣ 50 ብር ቲፕ ስጣት ካልከኝ 250 ብር ከች አድርግ። ምንም ሳልናገር ሰጠሁት። መኪናዋ ውስጥ ቆያለህ ወይስ ሻይ ቡና ትላለህ? እዚህ ቆያለሁ። መጣው በቃ። ታዲያ ስመለስ የቆምኩበትን የ40 ደቂቃ ትጨምራለህ። ስቀልድ ነው። ሙዚቃ እየሰማ ዘና በል አለኝና በኩራት እየተራመደ መጓዝ ጀመረ። ላዳውን መቃኘት ገባው። በእርግጥ ላዳዋን በውበት ነው የያዛት። ሁሉ ነገር ንጹህ ነው። አዋራ የሚባል ነገር የለም። የወንበር ጨርቆቹ በአርባ ምንጭ ባህላዊ አልባሳት የደመቁ ናቸው። ከኋላ የሚያምር አሻንጉሊት አለ። ፈገግ አልኩኝ። ፈገግ ያልኩት መኪናዋ ላይ የተሰካውን ቁልፍ አይቼ ነው። ቁልፉን ሳይነቅል ነው ከመኪናዋ የወረደው። ስላመነኝ ደስ አለኝ። ምስኪን በመሆኑ ደግሞ አዘንኩለት። ከዛሬ ውጭ አይቼው ሆነ አይቶኝ አያውቅም። መኪናውን አስነስቼ ብጠፋበት ምን ያመጣል? የት አባቱ ይዘኛል? ከልጅቷ ጋር መኪናውን ለመስረቅ ድራማ እየሰራንበት እንዳልሆነ በምን አወቀስ? በምስኪንነቱ አዘንኩለት። የመኪናዋን ዕቃ ማስቀመጫ ስከፍተው የዕጣ ፈለግና ህልምሽን ንገርኝ የተሰኙ የሲድኒ ሸለም መጽሐፍ አየሁ። ሁለቱንም አንብቤያቸዋለሁ። በጣም አሪፍ ናቸው። ከነበሩበት ቦታ አስቀመጥኳቸው። ስጎረጉር ድንገት ከመጽሐፍቱ ስር በጋዜጣ የተጠቀለለ ነገር አየሁ። ሳብኩት፣ ገለጥኩት። ቀልቤን የተገፈፈው ሽጉጥ ነው። እውነተኛ ሽጉጥ። እየፈራው በእጅ ያዝኩት። ከዚያ በፍጥነት በህይወቴ ሽጉጥ ስለማልወድ ከቦታው አስቀመጥኩት። ምናልባት ማታ ማታ ሌባና
አስቸጋሪ ነገሮች ቢያጋጥሙት ሊከላከልበት ይሆናል። ግን ከየት ገዝቶት ይሆን? እኔ ሽጉጥ የሚይዙ ሰዎች አይመቹኝም። ፈሪና ከሰው መጣላት አባዜ ያለባቸው ሰዎች ይመስሉኛል። ለማንኛውም 40 ደቂቃ እስክታልፍ ራሴን በሙዚቃ ዘና ለማድረግ ወሰንኩና መንፈሴን ለሙዚቃው ሸጥኩት። በአበራ ሞላ ያምራል ሀገሬ ወዝወዝ አልኩኝ። በአወዛጋቢውና የአፍሪካ መዲና በሆነችው አዲስ አበባ መዲና ላይ ሐውልት በተሰራለት አሺሻሙ አፄ ኃይለ ሥላሴ አምላኬ ናቸው ብለው በሚያመልካቸው ሟች ቦብ ማርሌ ዋላ ሙዚቃ ሽርብትን አልኩኝ። ትርጉሙ ባይገባኝም ድምፁ በጣም ደስ ስለሚለኝ በንጉሱ ታምራት ያኔኮ የተሰኘ ኦሮምኛ ሙዚቃ አብሬው ዘፈንኩኝ። በዝነኛው የኢትዮጵያ ወጣት የሙዚቃ ንጉስ ቴዲ አፍሮ ጃ ያስተሰርያል በ17 መርፌ በጠቀመው ቁንጣ ለዘውድ ያጎፈረው ዙፋን ላይ ቢወጣ እንዳምናው ባለቀይ የአምናውን ከቀጣ አዲስ ንጉስ እንጂ ለውጥ መቼ መጣ። በሙዚቃው በትዝታ ወደ ኋላ ተመለስኩ። መቼም የማትረሳኝ ሚያዝያ 1997 ላይ ሰኔ 1 1997 ዓ.ም ላይ ሐሳቢ ድቅና አለች። ለአንድ አፍታ የኢትዮጵያ ፖለቲካ ትዝ አለኝ። ውሃ ቅዳ ውሃ መልስ የሆነው የኢትዮጵያ ፖለቲካ ትዝ አለኝ። እንዴት ደቂቃው እንዳለቀ ሳላውቅ 40 ደቂቃ ቀለጠች። እንዳለው ስሙን እንኳ ያልነገረኝ ሹፌር ዘና ባለ አረማመድ ሲመጣ አየሁት። መኪናዋ ጋር ተጠጋ፣ ከፍቶ ገባ፣ ተቀመጠ። እውነቱን ለመናገር እርጋቷ ደስ ይላል። በስራዋ ላይም በጣም ጎበዝ ነች። ግን የሚሰማን ንገረኝ ካልከኝ ማሳጅ ቤት የምትሰራ ሴት የምታዋጣ አይመስለኝም። የሁሉም ናት። ገንዘብ ያለው ሁሉ ይገዛታል። ለማንኛውም ሌላ የምረዳ ነገር አለ? ይበቃኛል፣ በጣም አመሰግናለሁ። ፒያሳ ነው የምታደርሰኝ አልኩትና ስለ ደሊላ የተነሳውን ወሬ ለመቀየር በነገራችን ላይ ስላመንከኝ በጣም አመሰግናለሁ አልኩት። ምን ማለት ነው? የመኪና ቁልፍ እኮ መኪናዋ ላይ ነው። መኪናዋን በማስነሳት ብጠፋብስ? ከመኪናዋ ጣሪያ በላይ ነው የሳቀው። ከዚያ እንደ ምስኪን ሕፃን እየተመለከተኝ ወይ አንተ የአዲስ አበባ ሕዝብ በሙሉ ሌባና አጫፋሪ ነው። ደግሞ ይህን ሾካካ የአዲስ አበባን ሕዝብ ልመን? እዚህ መኪናዋ ላይ የሰካሁት ለሞራል ደስ እንዲል የውሸት ቁልፍ ነው። በዚያ ላይ እዚያ ጋር የተቀመጠው ሊስትሮ እንዳይ በኩር ነግሬዋለሁ። በውስጤ በምስኪንነቴ አፍሬ ይሆን እንጃ፣ ብቻ ዝም አልኩት። እየሄድን ስለ ሽጉጥ ላነሳበት አልኩና አስፈላጊ መስሎ ስላልታየኝ በድጋሚ ዝም አልኩት። ስለ ሴቶች መጥፎነት እየለፈለፈና ላድዋን እያከነፈ ፒያሳ ካልኩበት ቦታ ደረሰኝ። ሌላ ጊዜ ከፈለከኝ አለና ካርድ ሰጠኝ። አመስግኜ ተለየሁት። አሁን መሰለል የቀረኝ ሕፃናትን የሚያተራምሰውን አስተማሪውን መሳይ ቁምላቸውን ነው። እሱን ደግሞ ነገ ከሰዓት ከስራ አስፈቅጄ ወጥቼ እሰልለዋለሁ። ፒያሳ እንደደረስኩ ለጓደኛዬ ራሞስ ደወልኩለት። ሰፈሩ ፒያሳ ስለነበር በፍጥነት መጣ። ዘና አለን። ራሞስ በጣም መመገብ የሚወደውን በርገር በላን። አራዳ ህንፃ ላይ ወጥተን አንድ ላይ ዋሊያ ቢራ ቋ አደረገን። ብቻ ስንሳሳቅ ቆይተን ወደ ምሽት ላይ ተለያየን። ለኔ አሪፍ ቀን ነበረች። መሳይ አስመሳይ? አዎ ነኝ። አዎ የባንክ ቤት ሰራተኛ ነኝ። ደራሲ መሆን እፈልጋለሁ። በኢትዮጵያ ስነ ጽሑፍ ውስጥ ቢያንስ አንድ ምርጥ ታሪክ ለመጻፍ እሻለሁ። ደራሲ ደግሞ ስለሚያውቀው ነገር ቢጽፍ በቁጥር 1 ይመከራል። እናም የመጀመሪያ መጽሐፌን ለመጻፍ እውነተኛ ገጸ ባህሪያትን እያሰባሰብኩ ነው። ልቦለድ መጻፍ አልፈልግም። በዚያ ላይ አሁን የልቦለድ ዘመን እያከተመ እየመጣ ነው። ከዘመናት በፊት ኢትዮጵያ ውስጥ የትርጉም መጽሐፍት ለጉድ ይነበቡ ነበር። ከዚያ ቀጥሎ የፍልስፍና መጽሐፍት፣ የፍልስፍና ዘመን ሲያበቃ እውነት ቀመስ ታሪኮች፣ ከዚያ ፖለቲካ ቀመስ ታሪኮች፣ የስነ ልቦና እያለ ቀጠለ። ብቻ ልቦለድ ታሪኮች፣ ከዚያ የፖለቲካ፣ ብቻ ልቦለድ የማንበብ ዘመን እያሽቆለቆለ የመጣ ይመስላል። ስለዚህ እኔም ለመጻፍ የተነሳሁት እውነት ቀመስ የሆነ ታሪክ ነው። እንደ ዴርቶ ጋዳ፣ እንደ ፒያሳ ማሙድ ጋር ጠብቂ፣ እንደ ኢያሪኮ ከተማ፣ እንደ መከሸፍና እንደ ኢትዮጵያ ታሪክ፣ እንደ ከሰማይ ወረደ ፍርፍር፣ እንደ የጋዜጠኛው ማስታወሻ፣
እንደ የተቆለፈበት ቁልፍ፣ እንደ ያልተኖረ ልጅነት የመሰሉ መጽሐፍት ሳይሆን የራሴን ለየት ያለች ታሪክ የያዘች መጽሐፍ። እናም ገጸ ባህሪያት እየፈለግኩ ነው። በነጋታው ከምሰራበት ባንክ ቤት ምሳዬን ከበላው በኋላ በቀጥታ 4 ኪሎ ጀርባ የሚገኘው ፋቢዮሰስ አካዳሚ አመራሁ። ከዘበኛው ጋር ሰላምታ ተለዋውጬ ምንም ሳላንገራግር መምህራን ስታፍ ገባሁ። አንድ አፍንጫው ጠማማ የሆነ ሽበት ጣል ጣል ያደረገበት መምህር አስቆምኩና እባክህ መምህር መሳይን ፈልጌ ነበር አልኩት። መምህር መሳይ? አዎ። ምን አስተማሪ ነው? 9ኛ ክፍል ፊዚክስ። እርግጠኛ ነህ እዚህ ትምህርት ቤት ነው የሚያስተምረው? ምክንያቱም እዚህ ትምህርት ቤት 20 ወንድ አስተማሪዎች ናቸው ያሉት። መሳይ የሚባል የለም። በዚያ ላይ ይህ ትምህርት ቤት የሚያስተምረው እስከ 8ኛ ክፍል ነው። ስልኩ ካለ ብትደውልለት ይሻላል። ስልኩ ስለማይሰራ ነው። እሺ፣ ይህ ትምህርት ቤት ሌላ ቦታ ቅርንጫፍ አለው እንዴ? ሃይስኩል የሚያስተምርበት? ይህ ብቻ ነው። እስከ 8ኛ ክፍል ብቻ ነው የሚያስተምረው። የ7ኛ እና 8ኛ ክፍል ፊዚክስ አስተማሪዎች ደግሞ ሁለቱም ሴቶች ናቸው። ትምህርት ቤቱን ተሳስተ እንዳይሆን። አመሰግናለሁ በማለት ከትምህርት ቤቱ ወጣሁ። በእርግጠኝነት የነገረኝ ትምህርት ቤት ስም ፋቢዮለስ አካዳሚ ነው። በቀጥታ ቤት በማምራት የመሳይ መታወቂያን በመያዝ መታወቂያ የወሰደበት ጉለሌ ክፍለ ከተማ አመራሁ። ቀበሌ ገብቼ መታወቂያው ህጋዊ ይሁን አይሁን ከመጠየቅና ሌላ ጣጣ ውስጥ ከምገባ ሐሳቤን በመቀየር እያጠያየኩ መታወቂያ ላይ የተጠቀሰውን የቤት አድራሻ እያጠያየኩ ደረስኩበት። አንድ ልጅ ሳገኝ ይቅርታ በመጠየቅ እዚህ ሰፈር ነው ወንድሜ? ነኝ። የእነ መሳይ ቁምላቸው ቤት የቱ ነው? የቤት ቁጥር 144። ስንት? 144። ማን ያልከው? መሳይ ቁምላቸው 144? የእነ ጋሽ ታሪኩ መከታ ቤት ነው። እንደዚህ የሚባል ሰው የለም። ምናልባት አድራሻ ተሳስተ እንዳይሆን። እሺ አመሰግናለሁ በማለት ተለየሁት። የቀበሌ መታወቂያ ላይ የተመዘገበውን የአደጋ ጊዜ ተጠሪ ስልክ ላይ ደወልኩ። አገልግሎት የማይሰጥ ስልክ እንደሆነ ይገልጻል። የሆነ ነገር እንዳለ ሸተተኝ። እናም ይበልጥ ይህን ሰው ለመሰለል አቀድኩኝ። የመታወቂያ ወረቀቱ የውሸት እንደሆነ ገባኝ። በዚች ስንት ወንጀል በሚሰራበት አዲስ አበባ አንዲት የመታወቂያ ወረቀት አስመስሎ መስራት ብርቅ ይሆናል እንዴ? ይህ ከሆነ በአራተኛው ቀን ሐሙስ ጠዋት ስራ አርፍጄ ለመግባት ወሰንኩና መሳይ ጠዋት ሲወጣ ሳላስጠጣ ተከተልኩት። ታክሲ የሚያዝበት ጋር ሲደርስ ላዳ ውስጥ ገባ። እኔም በፍጥነት ላዳ በመያዝ ተከተልኩት። ግሎባል ሆቴል ጋር ወረደ። በእግር ከግሎባል ሆቴል ጀርባ ገባ። ባለ ላዳው ቆሞ እንዲጠብቀኝ ነግሬው ከመኪናው ወርጄ ምናልባት ወደ ኋላ ሲገላመጥ እንዳያየኝ ራሴን በጨርቅ ሸፍኜና ይበልጥ ያደረኩትን ኮፍያ ዝቅ በማድረግ ተከተልኩት። ብዙም ሳይጓዝ የሆነ የሚያምር ትልቅ ቪላ ቤት ውስጥ ገባ። ራሴን ነቅንቄና ቤቱን ከርቀት ሳላስጠጣ በሞባይል ፎቶ አንስቼው ከቦታው ጠፋው። መኪናዋ ውስጥ በመግባት መስሪያ ቤት አካባቢ ወረድኩ። መስሪያ ቤት ስለ መሳይ ቁምላቸው ሳውጠነጥን ዋልኩ። መሳይ እንዳለው አስተማሪ ካልሆነ ምን ሊሆን ይችላል? ትንንሽ ህፃናቱንስ ለወሲብ ከየት ነው የሚያመጣቸውስ? አሸባሪ፣ ቅጥር ነፍሰ ገዳይ፣ ደህንነት፣ ሌባ፣ ሰላይ ወይስ ምን? ከመስሪያ ቤት ስወጣ ይህን ዜናና ቀጥሎ ምን ማድረግ እንዳለብኝ ከጓደኛዬ ራሞስ ጋር ለመወያየት በጣም የሚወደውን አፕል ገዝቼለት በዚያው ሳልደውልለት ሰርፕራይዝ ላደርገው ፒያሳ ጣይቱ ሆቴል ጀርባ የሚገኘው ቤቱ አመራው። ምክንያቱ ባይገባኝም ውስጤ ግን ፍርሃት አለኝ። የሆነ አስጠሊታ ስሜት ተሰማኝ። ከውስጤ ጋር እየታገል ወደ ራሞስ ቤት ቀረብኩኝ። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።